ሰላም ሰላም ውድና የተከበራችሁ የቲጂ ዩቱብ ተከታታዮች እንደምንሳላችሁ እንደምንስከረማችሁ እኔ ጋር እግዚአብሔር ይመስገን። ውድና የተከበራችሁ የቲጂ ዩቱብ ተከታታዮች ላይክ እና ሼር ማድረጋችሁን አትርሱ፣ ሰብስክራይብ ማድረጋችሁንም አትርሱ። አበረታቱኝ። ስለምትሰጡኝ ሀሳብ አስተያየታችሁ ምስጋናዬ ከልብ የላቀ ነው። እንደምታውቁት እንግዲህ ዛሬ የአዳም ልጆች የሚለው መንፈሳዊ ፊልምን ይዤላችሁ መጥቻለሁ። ድራማውና ፊልሙ ለማስታወስ ያህል በክፍል 1 እና በክፍል 2 በክፍል 3 ያየናቸውን ክፍል 4 ላይ ስለደረስን ያየናቸውን ለትውስታ ያህል ትንሽ ጨረፍ ላድርግላችሁና ቀጥታ በክፍል 4 ደግሞ ምን እንዳየን፣ ምን እንደተመለከትን፣ ምን እንደተማርን፣ ምን አይነት ነገር እንደተፈጠረ የምናይ ይሆንናል ማለት ነው። እሺ የራማ ጓደኛ ሻንቆ ይባላል። እሱ ዋናው አላማው ምንድን ነው? ያን ቤተሰብ የገባበትን የራማ ጓደኛ ሆኖ ነው የገባው። ግን ራማ ያልገባው ነገር ቢኖር ጥላት ማንም ወዳጁ ሊሆን ወይም ደግሞ ማንም ጓደኛው ሊሆን አይፈልግም። ጥላት አብሮ ጓደኛ ቢሆንም ለራሱ ጥቅም እስከሆነ ድረስ እሱን እንደሚያጠፋው አይጠራጠርም። ያነ ሰው በመጀመሪያም ከቤቱ እሱን ከዛ መንፈሳዊ ሕይወት እንዲወጣ አደረገው። ስቦ ወደ ሌላ ቦታ ወደ ተሳሳተ መንገድ እንዲሄድ አደረገው። ከዛም ቢቀጥል በጫት በመጠጥ እያሰከረ ቤተሰቦቹን እንዲጠላ ቤተሰቦቹን እንዲያጠፋ እያደረገ ሲመክረው ኖረ። መከረው። በዚህ ዓለም ላይ ደስተኛ ሁን፣ ገንዘብ ያለው ነው ደስተኛ እያለ ከወንድሞቹ ጋር እንዲጣላ፣ ከእህቱ ጋር እንዲጣላ፣ እናቱን እንዲያሳዝን አደረገ። ስለዚህ በክፍል 3 ምን ነበረ? እናቴን ሄደህ እናትህን ገንዘቡን እንዴት ሙሉውን ገንዘብ እንዴት እንደምትሰጥህ አግባባት፣ እንዴት አድርጋ ገንዘቡን እንድትሰጥህ፣ ለወንድሞች ጋራና ከእህትህ ጋር መካፈል የለብህም፣ ፈጽሞ እንደዚህ አይነት ሀሳብ እንዳታስብ ብሎ አስፈራራው። እሺ ብሎ ምን ማድረግ እንዳለብኝ ንገረኝ ብሎ የእሱን ምክር ተቀብሎ ሄደ። ሻንቄት ማለት በውስጡ እርኩስ መንፈስ ያደረበት የተረገመ ሰው ነው ማለት ነው። ያኔ ስላነጋገሬ ይቅርታ፣ ግን የሚያሳየው ነገር ንግግሩ በጣም የራቀ ነው። ሰውን መግደል መስረቅ ነው። በዚህ ዓለም ላይ ለራስህ ብቻ ቅድሚያ ስጥ ነው የሚለው። እንደዛ እያለ ስለሚናገር እና ስለሚል ማለት ነው። ይሄ ልጅ ቀጥታ ሄዶ እህቱና ወንድሙ ወደ ቤተ ክርስቲያን ሊሄዱ ሲሉ ሄዱ ሰዓት ሄዱባቸዋን፣ ጥናት እንዳያልቅባቸው ሄዱ ብሎ አስወጣቸው። በነፃነት እናቱን እንዲያወራ ማለት ነው። ከዛም እናቱን ነፃነቱን እንዲያወራትና እንዲላት ገንዘቡን ጠየቃት። ለምን እኔ የመጀመሪያ ልጅ ነኝ፣ ሁሉም ገንዘብ አትሰጭኝ ማለት 5 ሚሊዮን ብር አለ ብለው ስለነበረ ገንዘቡን ብቻውን መውረስ ስለሚፈልግ ማለት ነው። ስለዚህ እናቲቱ ደግሞ እንዴ የመጀመሪያ ልጅ ብቻ ይውረስ ያለው ማን ነው? ከእህት ከወንድሞች ጋራ ተነጋግረን ገንዘቡን እኩል በኩል አካፍላችኋለሁ፣ ለሁላችሁም እኮ ይበቃል። ዋናው ነገር እናንተ ጤነኛ ስትሆኑ ነው። ጤናና ፍቅር ካለ ሁሉም ነገር አሪፍ ነው ብላ ለማስተካከል ብትሞክረው እኔ ብቻ ነኝ የምፈልገው፣ ሁሉንም እንድትሰጪ ነው የምፈልገው ብሎ እናትነቷን ረግጦ ተበሳጭቶ ወጣ። በጣም ተናዶ ስለነበረና በጣም ተበሳጭቶ ስለነበረ ቁጭ ብሎ ድንጋይ ላይ መሬት እየቆረቆረ ሳለ ሻንቆ መጣ፣ ጓደኛው ማለት ነው። ሲመክረው የነበረው ቤተሰቦች እንዲያጠፋ ሲለው የነበረው ማለት ነው። ከዛ እሱ መጥቶ ምን አለው መሰለ? ምን ያደርግልሃን? ወንድምህን ግደለው፣ ወንድምህን አጥፋው ብሎ መከረው። ወንድምየውም ደግሞ በጣም ስለተናደደና ስላለ ከዛ አጠፋዋለሁ፣ ቀርጥፌ እበላዋለሁ የወንድሜን ነፍስ አለ። አጀብ! እግዚአብሔር እሱ ብቻ ምህረቱን ይላክልን የእውነት። ምክንያቱም ጌታችን ኢየሱስ ክርስቶስን በ30 ዲናር እንደሸጠው ማለት ነው።
ለገንዘብ ብሎ ጌታችን አምላካችንን እንደሸጠው ልክ እንደዛ ማለት ነው። ዶሮ ሳይጮህ 3 ትክደኛለህ እንዳለው እዛው ምግብ እየበሉ እዛው ሆነው በተባረከ በተቀደሰው በጌታችን በተቀመጡ ጊዜ እኔ አልከዳህም እንዳለው፣ ግን እሱ ምን አለ? 3 ጊዜ ትክደኛለህ። ዓለም ሲባል እኮ እንደዚህ ነው። ዓለምን እገዛታለሁ፣ ገንዘብ ካለኝ ዓለምን እገዛታለሁ እያለ ይፎክራል። ከዛም በክፍል 3 ይህንን ካልኳቸው ለማስታወስ ያህል ነው። በክፍል 2 እና በክፍል 1ም እንደምታዩት ነው። ቪዲዮውን እያያችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ላይክ እና ሼር ማድረጋችሁን ግን አትርሱ ቤተሰቦች ማለት ነው። ከዛ ይህንን ካለ በኋላ በክፍል 4 ደግሞ በጣም አስጊና በጣም አስፈሪ ነው። ጫካ ቦታ ወስዶት ነበር። ጫካ አሳልፎ ሰጥቶታል። እንግዲህ ወንድሙ እነዛ አሳልፎ የሰጠው የእሱ ጓደኛ የሆነው እሱ እንግዲህ በእኔ ቁጥጥር ውስጥ ነው፣ አይምሮውን ተቆጣጠሬዋለሁ አለ። ምክንያቱም እንደተቆጣጠረው እያየን ነው ማለት ነው። ምክንያቱም አይምሮውን ተቆጣጥሮታል። ቤተሰቦችን እንዲርቅ ሆነ፣ ከቤተሰቦቹ ውጭ ሆነ። ወንድሙን አሳልፎ ወንድሙን እንዲገደል አሳልፎ ሰጠ ማለት ነው። ለእነሱ ሰጠ። እነሱ እሱን አስረው ጋሪ ስላድርገው ያስፈራሩታል። ያንተ ነፍሰኛ ምንማችን አይደለም እያሉ ብዙ ጊዜ ሲያስፈራሩትና ሲሉት፣ እኔ ገንዘቡን ከሆነ ችግር የለውም ወንድሜ፣ ገንዘቡን ነው የምትፈልገው? ገንዘቡን እኮ ችግር የለውም። እኔ እኮ ከእህቴ ጋር ሆነን ተማክረን ለእናታችን ነግረናት ነበር፣ ገንዘባችሁን ሰጣላችሁ። ግን እንደዚህ ብለው ሲነግሯት ልጆቿ እንደዚህ ብለው እኛ ይቅርብን፣ በቃ እሱ ገንዘብ አይደለም የሚፈልገው፣ እኛ የእሱ ወንድምነቱን ፍቅሩን ብቻ ነው የምንፈልገው፣ ችግር የለውም። እኛ እንዳውም አይዞሽ፣ በትምህርት ሰዓት ትምህርታችንን ሲያልቅ ከትምህርት ቤት ስንመለስ ስራ እየሰራን አይዞሽ፣ ሁሉንም ገንዘብ አውርሽው አሏት። ይገርማሉ። እህትና ወንድሟ ማለት ነው። እሱ ግን በጨለማ ህይወት የወንድሙን ነፍስ ለማጥፋት እየተደራደረ ነው። የእህቱን ነፍስ ለማጥፋት እየተደራደረ ነው። እናቱን ለማሳዘን ቀና ደፋ እያለ ነው። እና አንዳንድ ጊዜ ቆም ብለን ማሰብ ያስፈልጋል። ወደ ጨለማ እንደመሩን መጓዝ የለብንም። ሰዎችን ሳይሆን መከተል ያለብን ራሳችንን መሆን ያለብን። ሰውን አይደለም መከተል ያለብን፣ እግዚአብሔርን ነው መከተል ያለብን። መንገዳችንን ወደ ተሳሳተ መንገድ እየሄድኩ ነው እንዲህ ብለን እስኪ ራሳችንን ዘወር ብለን እኔ አባ ሙሴ ጣሊም ምን ይል ነበር መሰላችሁ? የአባ ሙሴ ጣሊም ታሪክ በጣም ደስ ይለኛል። ፊልሙን አይታችሁ ከሆነ ብዙዎቹ አይታችሁት ከሆነ ማለት ነው። የእሱም ፊልም ሳይ እኔ በጣም ግርም ነው የሚለኝ። የሆነ ሰው ፍርድ ሊሰጠው የሆነ ስህተት ሰርቷን ብለው በሐሰት እንደ መመስከር ማለት ነው። እና ይህን ሰውዬ አንተ ነህ መመስከር የምትችለው ና ቶሎ ብለው ሙሴ ጣሊምን አስጠሩት። ከዛ ምን አለ ሙሴ ጣሊም እሺ ጠብቁኝ ብሎ በኬሻ አፈር አሸዋ ቆጥሮ ተሸክሞ አሸዋውን ከወደ ኋላው በስቶ እያፈሰሰ ይሄዳል። አባ ሙሴ ይሄ ምንድን ነው ሲሉትኝ፣ ይሄማ በኋላ የተሸከሙት ኃጢአቴ ነው። የራሴን ኃጢአት ሳልሀይ የራሴን በደልና ቆሻሻ ሳልሀይ እንዴት በሰው ላይ ፈርዳለሁ? እንዴት በሰው ላይ ፍርድ ልሰጥ እችላለሁ? ሰጩም ነሹም ፈራጁም ከላይ ሆኖ እንዴት እኔ ከታች ሆኜ እፈርዳለሁ አለ። አይገርም? የሰው ልጅ ግን እኔ ፈራጅ ነኝ፣ እኔ ያውቃለሁ፣ እኔ ከሰው በላይ ነኝ፣ ንብረት አለኝ፣ ሰውን እረግጣለሁ፣ በንብረቴ ዓለምን እገዛለሁ ብሎ ያስባል። ሰማይና ምድርን የፈጠረ ቀላያትን አብረሃትን የዘረጋ የአባቶች አምላክ ቸሩ መድኃኔዓለም እያለ እኛ በምን ስልጣናችን ነው ዓለምን ልንገዛ የምንችለው? ብዙ አባቶች ይመክሩናል፣ ብዙ አባቶች ያስተምሩናል። ታዲያ በፊልም እያደረጉ ለእኛ መልእክት ያስቀምጡልናል። ለምንድን ነው መረዳት ያቃተን? ይህ ፊልም እኮ አሁን በዓለም ላይ የሚደረገውን ነገር ነው። ምክንያቱም እየተደረገ ነው። ለቦታ ብሎ ወንድሙን እየገደለ ነው።
ለገንዘብ ብሎ እህቱን እየገደለ ነው። ለገንዘብ ብላ ወንድሟን እየገደለች ነው። ለገንዘብ ብላ እናቷን እያሳዘነች ነው። እናት አባት የሚያጠፋ ሰውም አለ እኮ። ታዲያ ይሄ ዘመን እንዲሻርልን አምላክ ምሕረቱን እንዲያመጣልን ወደ ቤተ ክርስቲያን ለምን አንጮህም? ትንሽ ትልቅ ትንሽ እንደ ትንሽነቱ የሚሆንበት ሰዓት አይደለም። በአሁኑ ሰዓት ዘመናችን የከፋ የተበላሸ ህይወታችን የተመሰቃቀለ ነው። በሄድንበት መከራ ችግር ነው የሚመጣው። በሰው ሀገር እንኳ ሆነ ለሰው ርህራሄ የለንም፣ ለሰው እዝነት የለንም። ልባችን የደነደነ ጠጠር ሆነናል። ለምን ይሄ ይፈጠራል? እግዚአብሔር አምላክ መቼም በቸርነቱ ምሕረቱን ይላክልን እና ቀጥታ እኔ አንተን ማጥፋት ነው የምፈልገው አለ። ወንድሜ ለምን? እኔ እኮ የእናት ልጅ ነኝ። ለምን ለማጥፋት ገንዘቡን ከፈለክ ገንዘቡን ውሰድ ብሎ አለው። አባም እኮ በተደጋጋሚ ሊመክርህ እየመጣ እያለ አንተ ግን እየሸሸ ነው የምትሄደው። ተው ወንድሜ ወደ ቀልብ ተመለስ ብሎ መከረው። ትንሽ ትልቁን እየመከረ ማለት ነው። ትልቅ ግን ልቡ ደንዳና ሆኗል። ልቡ ሀዘን ተውጧል እና በጣም ያሳዝናል። በጣም ነው የሚገርመው። እኔ ይህንን ፊልም ሳይ የሆኑት እኛስ ምን አይነት ዘመን ላይ ነው ያለነው ብዬ አስባለሁ። ምን አይነት ህይወት ነው ያለን? ህይወታችንን በዚህ አይነት መልኩ ነው የምንመራው። ብቻ አስቸጋሪ ነው። እግዚአብሔር ከእንደዚህ አይነት ነገር ይሰውረን። ህይወታችን የተመሰቃቀለና የደከመ ነው። ለሰው ክፉ ማሰባችንን መተው ማቆም መቻል አለብን። አንዲት ልጅ ምን አደረገች መሰላችሁ? በጣም ታማ እርኩስ መንፈስ ውስጧን ያሰቃያትና ይላት ነበረ። ከዛ በምትሰቃይበትና እንደዛ በምትሆንበት ሰዓት እና በምትልበት ሰዓት ፊልም ስታይ የተለያዩ ነገሮችን ስታዳምጥ ትንሽ ያኔ ትረሳዋለች የሀዘኗን በሽታዋን። ከዛ አንድ አባት መጥቶ ሊያጽናናት ሊላት መጥቶ ምናልባት ስለማትሰግጂ ስለማትጸልይ ይሆናል በሽታው ድውዩ የጸናብሽ፣ እስኪ ስገጂ ጸልይ፣ ዳቢሎስ ውስጥሽ ያደፈጠውን ዳቢሎስ ተፋለሚው አላት። እሺ ብላ ልጅቱም ተፋለመች። ብዙ ነገር አለች፣ ግን ከውስጧ ምንም ነገር ያነግፋት ሊሄድና ሊል አልቻለም። ምንድን ነው ብሎ ግራ ገብቶት አምላክ ሆይ አትሰማም እንዴ? እመቤቴ ሆይ ምን ነው ጠናሽባት እያለ እየተጠራጠረ ነበር። ከዛ ሲቆይ ይቺ ልጅ ልጠይቃት ብሎ አሰበ። ከዛ ልጄ አንድ ጥያቄ ልጠይቅሽ አላት። አባ ጠይቀኝ። ምንድን ነው አለችው። አሁን እግዚአብሔር አምላክ ብሎት እዚህ ከህመምሽ ተፈውሰሽ እንደ ጓደኞችሽ ሆነሽ ቀና ብለሽ ብትሄጂ ምንድን ነበር የምታደርጊው? አላማሽስ ምንድን ነው? ምን ማድረግ ነው የምትፈልጊው አላት። እኔ ብድን ነው ብድንማ እግዚአብሔር ቢልልኝ ብድን ቀጥታ ዱባይ ካሉበት ቦታ በቃ የተለያዩ ቦታ ላይ ሆኖ በሚቀመጡት እኔም እንደነሱ ሆኜ ዝንጥ ብዬ እነዚያ ታምሜ መጥተው ያላዩኝን ልጆች መበቀል ነው የምፈልገው። አያችሁ፣ ልብ ብላችሁ አዳምጡ። በልቦናችን ክፋት ካሳደርን ከህመማችን ከደዌያችን ልንፈወስ አልችልም። ክፋት ሁሌም ክፋት ነው። ራሱን ነው አዙሮ ጠልፎ የሚጥለው። ጽናት ድራማ ላይ አይታችሁ ከሆነ ጽናት ድራማ ላይ አሁን አለ የጽናት ከነ ጽናት ቤት የተቀጠረችው ትንሿ ልጅ ለሷ እንትን ባላት ወጥመድ ለሷ ባዘጋጀችው ወጥመድ ጓደኛዋ ራሷን ጠልፎ ጣላት። አያችሁ። ስለዚህ ሰውንም በክፋት ስንመለከት የዛ አምላክ እኮ አለ። እንዳነ ክፋት የምትመኝበት ሰው አምላክ አለው እኮ፣ ፈጣሪ ያለው እኮ፣ ጠባቂ መልአክ አለው ይጠብቀው። ስለዚህ ለሰው ልጅ ክፉ አትመኙ። ይሄ ፊልም የሚያሳየው ክፋትንም መልካምነትንም ለሰው ልጅ እንዴት መኖር እንዳለብን፣ ለቤተሰቦቻችን እንዴት ምን አይነት
ስህተቱን እንዳናስገባ እንዴት ብለን መኖር እንዳለብን ነው የሚያሳየው። እህትና ወንድሙ ለእናታቸው እንዴት ብለው መኖር እንዳለባቸው፣ ለእግዚአብሔር እንዴት መገዛት እንዳለባቸው የሚያውቁ ናቸው። ይሄኛው ደግሞ በወሰዱት መንገድ የሚመራ ነው ማለት ነው። ራማ በወሰዱት መንገድ የሚመራ ነው። እህትና ወንድሙ ግን እሱ ከእንደዚህ አይነት ነገር እንዲመለስላቸው ይፈልጋል። እሱ ግን የእነሱን ነፍስ ለማጥፋት ነው የሚጥረው። ስለዚህ ከእንደዚህ አይነት ነገር ይሰውረን እግዚአብሔር አምላክ። እንደዚህ አይነት ነገር ላይ አምላክ ይከልለን፣ ቤተሰቦቻችንን ይጠብቀን፣ ከመፈራረቅ ጠላት ገብቶ እንዳይፈራረቅብን በቤታችን በጓዳችን መንፈስ ቅዱስ ይደርብን እላለሁኝ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ ቤተሰቦች። ላይክ እና ሸር እያደረጋችሁ ሰብስክራይብ እያደረጋችሁ እንደምትማሩበት ተስፋ አደርጋለሁ። በክፍል 5 ደግሞ የሚፈጠረውን እና የሚሆነውን ይዤላችሁ እመጣለሁ። እግዚአብሔር አምላክ ከእናንተ ጋር ይሁን። ቸር ቆዩ። መልካም ቀን